መጀመር አይደለም ከባዱ ነገር መርቶ መጨረስ ነው። መጨረስም መለማመድ አለብን። ሪቫንም መቁረጥም መለማመድ አለብን። ባለፉት ዓመታት ከተከናወኑ የአዲስ ጎዳና ጅማሬዎች መካከል ፕሮጀክቶችን መፈጸም አንዱ ነው። አዲስ ጎዳና፣ አዲስ እሳቤ፣ አዲስ ትግበራ ለ20 ዓመትና ከዚያ በላይ በፕሮጀክት አመራርና አፈጻጸም ውስንነት ምክንያት ሲጓተቱ የከረሙ ፕሮጀክቶች እየተጠናቀቁ ይገኛሉ። የኢትዮጵያ መስኖ ጉዳይ ሲነሳ ስማቸው በተደጋጋሚ የሚጠራ በህዝቡ ዘንድ የቅሬታ ምንጭ ሆነው የሰነበቱ እንደ መገጭ፣ አርጆ ያሉ ፕሮጀክቶች መጠናቀቂያቸው እንዲፋጠን እየተደረገ ይገኛል። ማሳያዎቹ ብዙ ናቸው። ለነዚህ ፕሮጀክቶች ማሳያ ከሆኑት መካከል ይህ የቆምንበት የመገጭ ግድብ ለጎንደር ህዝብ ለውሃ ጥማት ይሆናል የተባለ ግድብ ነው። ከሁለት አስርት ዓመታት ለሚጠጋ ጊዜ ሲታለም ሲሰራ ቆይቷል። ግን የተጓተተ ፕሮጀክት በእነዚህ ዓመታት ውስጥ ፈቅ ማለት ያልቻለው ፕሮጀክት ባለፉት ጥቂት ዓመታት በተሰራው አዲስ የአመራር ስራ ፕሮጀክቱ ወደ መጠናቀቂያው እየተፋጠነ ነው። 2001 የተጀመረ ነው። በጣም ረጅም ጊዜ የፈጀ ነው። ይሄ ግድብ ሄዶ ረጅም ጊዜ መፍጀቱ ብቻ ሳይሆን እንደገና ወደ መፍረስ ደረጃ የሄደ ነው። ወደ መጠናቀቂያው ሲሄድ ወደ መፍረስ ደረጃ የግንባታ ችግርም የዲዛይን ችግርም የነበረበት ነው። እሱን እንደገና ለመስራት በመንግስት በወሰነው መሰረት 2016 ሰኔ ላይ ኦልሞስት 2016 ተጀመረ ብለን አናስብም። ምክንያቱም ክረምት ላይ ብዙ ለግንባታ የሚመች ነገር ስለሌለ፣ ሁለተኛ ግድቡ እንደገና ፈርሶ ከታች ከመሰረቱ ጀምሮ እንደገና ተንዶ የተሰራ ድልድይ ስለሆነ በአዲስ ነው እንደገና የተሰራ። እንግዲህ 65 ሜትር አካባቢ ሄዷል። 30 ሜትር አካባቢ ይቀረዋል። በዚህ አመት በቀሪ ወራት አጠናቆ ለማስመረቅ የሚያስችል ስራ እየተሰራ እንደሆነ አይተናል። በአፋር ክልል የተንዳሆ ግድብ ላይ እንገኛለን። በዚህ ክልል ይህ ግድብና በተፋሰሱ በአዋሽ ወንዝ የተገነባው የአዋሽ የመስኖ ግድብና የአጠቃላይ የልማት አገልግሎት የሚውለው ይህ ግድብ በ15 ዓመታቱ ውስጥ ጥገና ሳይደረግለት በሙሉ አቅሙም እንዲሰራ ሙሉ የማጠናቀቂያ ስራ ሳይሰራለት ቆይቷል። ይህ ፕሮጀክት የዛሬ 15 ዓመት ይገንባ እንጂ መሰረታዊ የሆኑ ማጠናቀቂያ ስራዎች አልተሰሩለትም። ባለፉት ዓመታት ምንም አይነት ጥገና ተደርጎለት አያውቅም። እንዲሁም ያለ ጥቅም ውሃን በከፍተኛ ሁኔታ እያከማቸ የጎርፍ ስጋት ሲፈጥር ቆይቷል። ፕሮጀክቶችን በተረከቡት ልክ፣ ቃል በገቡት ልክ፣ በተፈራረሙት ልክ እየጨረሱ ማስረከብ በአዲስ እይታ፣ በአዲስ እሳቤ፣ በአዲስ የትግበራ ትጋት እየተፈጸመ ይገኛል። ይህ በአጠቃላይ በኢትዮጵያ በአራቱም አቅጣጫዎች እየተመለከትን ነው። ከሰሜን ከመገጭ ግድብ እስከምንገኝበት የተንዳሆ ግድብ ይህንን ታዝበናል። ለውጥ ለማምጣት እያደረገ ባለው ከፍተኛ ጥረት እና ቁርጠኛ አመራር የጎዴ፣ የወልወል፣ የቄጦ፣ የተንዳሆ፣ የጊዳቦ፣ የታችኛው ርብና ከሰም መስኖ ልማት ፕሮጀክቶች አጠናቋል። አሁን የምንገኘው በአፋር ክልል አሳይታ ከተማ በሚገኘው የሱልጣን ቤተ መንግስት ነው። በኢትዮጵያ፣ በጅቡቲ፣ በኤርትራ የሚገኙ ሱልጣኖች ትልቅ የፖለቲካና የማንነት ውሳኔዎቻቸውን በዚህ ሴንተር ላይ በዚህ ማዕከል ላይ ያሳልፋሉ። ይህ ማዕከል ለአመታት ከ50 ዓመታት በላይ ለብዙ አመታት ሲያገለግል ቆይቶ ሳይታደስ ቆይቷል። ባለፉት የለውጥ አመታት ግን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፏቸው መጽሐፍት ከታደሱ መዳረሻዎች መካከል ይህ አንዱ ነው። በአዲስ እሳቤ፣ በአዲስ እይታ፣ በአዲስ የፈጠራና የፍጥነት ጎዳና እንዲህ ታሪክ ለሀገር ግብአት ይሆናል። የኮሪደር ልማት ከተሞችን ታሪካቸውን ቀይሮ አዲስ ውልደት፣ አዲስ ልደት ሰጥቷቸዋል። ደግሞ አላበቃም፣ ወደ ገጠሩም ሄዷል። አሁን የምንገኘው በጎንደር ዙሪያ ወረዳ ከሚገኙ አካባቢዎች መካከል በአንዱ ቀበሌ ነው። መስከረም አካባቢ መጥተው ገጠር ኮሪደር ልንሰራ ነው አሉ አመራሮች። እኛ ተደሰትን። የሚሆን አልመሰለንም በርግጥ። ነገር ግን እዚህ ይሰራል ተባለ። እዚህ ተሰርቶ ይሄን የምናየውን ጣይ የሆነ ቤት፣ ሎጅ የሆነ ቤት፣ ግንብ ቤት እኔ አዲስ ህይወት አዲስ ዜና ነው።
የኔ ድል ለሌላው የሚድረሰው። አሁን የምንገኘው ከጎንደር አቅራቢያ በምትገኝ በጎንደር ዙሪያ ካሉ አካባቢዎች ገጠራማ አካባቢዎች ነው። እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። የልጆች ቤት ለብቻ፣ የአባወራ ቤት ለብቻ፣ የኮቶች ለብቻ፣ የቤተ መንግስት ቤት የበሰለ ነው። ሁለተኛ ትውልዳችን ማለት ነው። ስዳርም እንደዚህ ደስ አላለኝም። እነዚህ እንደ ሞዴል ተወስደው ሁሉም በቻለው አቅም አንዳንዱንም መንግስት ደገፍ እያደረገ ሁላችንም ወደ እንደዚህ አይነት ኑሮ መግባት አለብን። አርሶ አደሩ ዘመናዊ ኑሮ እንዲኖር ነው። አርሶ አደሮችና ከብት አንድ ላይ የሚኖሩበት የመብራት ችግር፣ የውሃ ችግር እና እንዲሁም ደግሞ ከብቶችን ዝም ብሎ በልቅ ግጦሽ ዝም ብሎ ያገኛችሁትን በልታችሁ ኑሩ የሚባል ሳይሆን ራሳቸው ከብቶችም ጤንነታቸው ተጠብቆ ሕክምና አግኝተው አንድ አካባቢ ሆነው ሰው ይጠብቃቸው ተብሎ ሳይመደብላቸው እዛው ያሉበት ቦታ ላይ ሆነው የሚያስፈልገውን ነገር ማድረግ ነው። በእነዚህ ፕሮጀክቶች በከተማ ኮሪደር ሌሊቱን ሙሉ የመስራት ቀኑን ሙሉ የመትጋት በቱሪዝም መዳረሻዎች ጀምሮ የመፈጸም በስንዴና በሌሎችም ፕሮጀክቶች በታቀደው በታስበው ልክ ፈጽሞ ከህዝብ ጋር የመነጋገር አዲስ ባህል ማሳያዎች አሉ። ይህ ሁሉ የአዲስ ጎዳና፣ የአዲስ እሳቤ፣ የአዲስ ትግበራም ማሳያ ቀለሞች ናቸው። በገባነው ቃል ልክ ፈጽመን ማሳየትን መለማመድ አለብን። ቃል ክቡር ነገር ነው።